ቅዱስ ቢቻላችሁ ከሰዎች ሁሉ ጋር በፍቅር ኑሩ ይለናል። ከፍ 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 በል ኢየሱስ ከፍ በል። ሰው የሆነ እረኛ እንኳን ለምለም የሆነ ቦታ ነው የሚመርጠው ለበጎቹ ማለት ነው። እግዚአብሔር ደግሞ ለምላሜን ራሱ ክሬታ ያደረገ አምላክ ነው። አንቺን ፑል ዳውን አድርገው እነሱ ለብል ሊከቱሽ ብዙ ይሞክራሉ። እስካሁን ያቺ ሴት ሳንቲሟን የሰጠችው ስለሷ ታሪክ እንሰማለን። ለምን? ከጉድለቷ። የእናንተ ጀነሬሽን በዚህ ልክ ካለፈ ይሄኛው ጀነሬሽንስ ለአገልጋዮች፣ ለዘማሪዎች፣ ጌታን ለማገልገል ለሚጥሩ ሰዎች እንደው ምን አይነት ፕሮቴክሽን ቢያደርጉ ትላለ? ዛሬ በዚህ ጊዜ የጎደለው we're not connected። እስቲ እግዚአብሔርን ሞክሩትና እስቲ ስጡና እናንተ ከከሰራችሁ ደውሉልኝ። ዳኒ የድሮ ዘማሪ ነበርክ አይደል? አንዳንድ ጊዜ በህይወታችን የማይገቡ ሰዎች አሉ። ምን አይነት ፊሊንግ አለው ግን? ምናልባት አንዳንድ ሰዎች አቅሙ ኖሯቸው ፋይናንሻሊ አቅም ኖሯቸው የመጀመሪያው ስራዬ በርገር ኪንግ ሃምበርገር መጥበስ $2.90 ነው። ግልጽ ነው። ሰላም ወደ ተመልካቾቻችን የጌታ ጸጋና አብሮነት ከሁላችሁ ጋር ይሁን። የአሜን ሾው ነው። አሜን ሾው በአሜን ዩቲዩብ ቻናል እና በኤልሻዳይ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ ይደርሳል። እኔ ሰብለ በቀለ አብሬያችሁ ቆይታ አደርጋለሁኝ። አሜን ቲቪን በዩቲዩብ የተከታተላችሁ ካላችሁ ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ ጋብዛችኋለሁ። ሁልጊዜ ስለምትሰጡን ሀሳብና አስተያየት ከልብ አመሰግናለሁ። እንግዲህ ዛሬ ለየት ያለ እንግዳ ነው ያመጣሁት። የዛሬ እንግዳዬ ከሀገር ውጪ ከካሊፎርኒያ አሜሪካ ነው እንግዲህ የመጣው ዘማሪ ወንድም ዳንኤል አጎናፍር። እንኳን ደህና መጣ። እንኳን ደህና ቆየሽ። ሁሉ ሰላም ነው? እግዚአብሔር ይመስገን። በመጀመሪያ በጣም አመሰግናለሁ ለዚህ እድል። እኔ እንዲህ ያለ ሚዲያ ነገር አልፈልግም። በተለይም ትንሽ መጭ ስታረጊና እግዚአብሔር ነገር ሲገባሽ በረከትሽ በላይ ከእግዚአብሔር ነው እንጂ የውጭ ግሎሪ አልፈልግም። እዚህ ግን የመጣሁት አንቺን በማክበር እንደገና ደግሞ አንዳንድ ማረጋቸውን ሚኒስትሪ ሰዎች ከዛ ተጠቅመው ለነሱም ሞቲቬት ያደርጋል በማለት ነው እና አመሰግናለሁ። እንግዲህ እኔም ባደረካቸው የቻሪቲ ስራዎች አብሬክ ተሳትፍ ያለው አሜን ቲቪም ተገኝተዋልና በጣም ልብ የሚነካ በዓልን እንደውም ከአንተ ጋር ነው ያሳለፍነው ማለት ነው እና ወደ 1000 የሚጠጋ ሰው ደስ እያለ የበላበት ጥሬ ስጋ እየተቆረጠ ማለት ነው እና እግዚአብሔር ይባርክልህ ፈልጋለሁኝ። ወደ በኋላ በደንብ እናነሳለን እየሰራህ ያላቸውን ስራዎች። እንደው ዳኒ ማን ነው የሚለውን ነገር ሰዎች በደንብ እንዲያስተውሉ ወደ ኋላ መለስ ብለን። ዳኒ የድሮ ዘማሪ ነበርክ አይደለ? የኔ የተለወጥኩት ጌታን ያወቅኩት ስላሴ ቤተክርስቲያን እና በዛ ከልጅነት ከ13 ከ14 ዓመት ጀምሮ አንገል ልብስ እየለበስን ቅዳሴ እናስቀድሳለን እና I will never forget ታምራትና ሙኒት የሚባሉ ሁለት ወገኖች ወደ እኔ መጡና ጌታ ተናግሮናል ኳየራችንን ጆይን እንድናረግ ማህበረ ስላሴ ነበረ እና እኔ ደግሞ አልተለወጥኩም። በዚያ ጊዜ ጌታ ተናግሮናል የሚለው አልገባኝም። ነገር ግን የኔ እህት ወንጌላዊ ሰናይት አጎናፍር አሁን ወደ ጌታ የሄደች ሁሉን ነገር አድቫይዝ መጠይቀው ከሷ ነው። እኔ ሐሳቤ የነበረው ተለውጬ እሷ እንደምታደርገው ሙሉ ወንጌል ኳየር ለመዘመር ነበር። የእግዚአብሔር ሐሳብ ደግሞ ይበልጣል እና ይሄንን አይዲያ እንዲህ ብለውኛል ምን ላድርግ ስላት ይሄ እግዚአብሔር የከፈተልህ በር ነው ጆይን ለማለች እና አብረን ስንጸልይ እግዚአብሔር አሳደገን እና ጌታዬን ያወቅኩት በልጅነቴ በቅድስት ሥላሴ እዛ ማህበረ ሥላሴ ማገልገል ጀመርን። የእግዚአብሔር ጸጋ በሚያስደንቅ ሁኔታ ወደ 80 ደረስን ኳየሩ ብቻ እና ለሁለት መከፈል ነበረበት። በዚያ ጊዜ ነው እነ በማለዳ ምስጋና እነ ከፍ ከፍ በል እነዚህ መዝሙሮች የመጡት። በሌሎችም አገልጋዮችን ለኛ በዚህ ዘመን መመኪያችን ዘመን አልፎ በቃ እግዚአብሔር በብዙ ተጠቀመ እና ቶሎ ብዬ ጊዜ ስለሌለ ከዚያ በኋላ ጴንጤዎች ሆኑ ተባልን እና ሊያስወጡን ተነሱ። ዋና የተከሰስንበት ሲጸልዩ አባታችን ሆይ ነው የሚሉት እና አስታውሳለሁ አቡነ ፊልጶስ የሚባሉ ዋና ጳጳስ እሳቸው ሚዲየት ሊያረጉ መጡ እና ዲያቆናቱ እነኚህ እኮ ሲጸልዩ አባታችን ሆይ
ቀስ ብሎ ሰሙን። እንዴ ደቀ መዛሙርቶች ጌታ ኢየሱስ ክርስቶስን ምን ብለን እንጸልይ ሲሉ በሰማይ የምትኖር አባታች ታዲያ ምን አጠፉ ሲባል እነሱን ሊደበድቧቸው ከስቴጅ ሊያወርዱ አቡነ ፊልጶስን እኛ ተሟሙተን ወርደን ከዛ እግዚአብሔር አንዲት እህታችንን የምስራች ተፈራ ትባላለች ጓደኛ አይነች በኖርት ካሮላይና የምትኖረው እግዚአብሔር ተናገረች። ይገርምሻል አስወጡን። ምንሄድበትን አናቅም። I get emotional እየዘመርን ቃለ እግዚአብሔር ስክሪፕቸር ዩኒየን ጋሽ ከበደ ደጉ ታውቂው እንደሆነ አላውቅም። በጣም የታወቀ ሰባኪ ነው። እዛ ሄድን። ገርምሻል እጆቹን ዘርግቶ ልጆቼ ኑ ግቡ፣ ቁልፉን ተረከቡ፣ ልብስ እገዛላችኋለሁ፣ የኳየር ልብስ ከኔ ጋር በሚሄድበት ቦታ ሁሉ ትሄዳላችሁ። that means a great deal። ጋሽ ከቤ ማለት በጣም የታወቀ እንደነ ጋሽ ዳኒ የመሳሰሉት አገልጋይ ነው በዚያ ጊዜ እና እግዚአብሔር ያንን በር ከፈተ። ወዲያውኑ 3 ወር በማይሞላ ጊዜ አማኑኤል ባፕቲስት ጋሽ በቀለ ላቀው፣ አንቺ ልጅ ነሽ ግን ወሬውን ሰምተሽ ይሆናል። የታወቀ ሰባኪ ነበር፣ ባፕቲስት ፓስተር። እሱ ጋበዘን። ጋሽ ከበደ በ2 ወር ወንጌላዊ ሆኖ መጣ። ባዶ የነበረ ባፕቲስት ቤተክርስቲያን በ1 ዓመት ሞልቶ 2 ሽፍት መሆን ጀመረ። ከዛ እኔ ወደ አሜሪካን ወጣሁ። የወጣሁት በ$50 in my pocket ነው። በጣም የምፈራው የነበረው ኳየር የሚያስፈራሩኝ የሰው ጌታን ይተዋል፣ አሜሪካ ከባድ ሀገር ነው ምን እና ሁሉንም ሰማሁ። እነሱ ለእኔ ኢንከሬጅ ለማድረግ ነው፣ ስለሚወዱኝ ነው። አብረው አድረው ነበረ እና በአዲስ አበባ የታመነኝ ጌታ በኢትዮጵያ የሚተወኝ ከሆነ it will not be right። ይሄን ጌታ ይዤ እሄዳለሁ አልኩ እና 2 እህቶቼ ነበሩ። እዛ ሀገር ሶሻል ሴኩሪቲ ትምህርት ቤት ይባላል የኔ ቤተክርስቲያን እና በጣም ስላስገደድኳቸው አንድ ወንድም ወሰን የሚባል እሱን አድቬንቲስት ነው የሚሄደው መጣ። ቸርች መሄድ ፈልጋለህ? ምን ባፕቲስት? የመጨረሻው ባፕቲስት ስለሆነ አላውቅም። የጥቁር ወይ የነጭ አለኝ። እኔ እንዲህ ሬሲዝም አናውቅም። ከአዲስ አበባ ስንኖር የእግዚአብሔር ቃል የሚሰበከበትም እዛ ሄድን። ጌታ ሰራ። ብዙ ታሪክ አለኝ እዛ። አስቀድማችሁ የእግዚአብሔር መንግስት ጽድቁንም እሹ ሌላ ሁሉ ይጨመራል። ልብስ አልፈለኩም። all this other stuff የጌታን ነገር መረጥኩ። እግዚአብሔር ደግሞ አላሳፍረኝም። እንዴት አድርጎ ሰዎችን አዘጋጅቶ ትምህርቴን ከፍለው ዲግሪን እስካገኝ ሎንግ ስቶሪ በጣም የሚያስደስት ሆነ። ከዛ የመጀመሪያውን ዲግሪን ደንቨር አገኘው። ከዛ ሎስ አንጀለስ ፕሮግራሚንግ ሰራው። ከዛ ወደ ሳን ፍራንሲስኮ ሙቭ አደረኩ። ግራጁዌት ስኩል እዛ ሰርቼ ከትልቁ እህቴ ሰናይት አጎናፍር ጋር አብረን ነበርን። እግዚአብሔር በዛ ብዙ ሰራ። በዛ የኳየር አገለግል ነበረ በመሪነት ሽምግልና ውስጥ የተለያዩ ቦታ። አሁን የሚሄደው አሜሪካን ቸርች ነው። በዛም ሀገር በኮንስትራክሽን ቢዝነስ ውስጥ ነው ያለሁት እና ይህን ይመስላል። ከፍ 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 በል ኢየሱስ ከፍ በል፣ ከፍ 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 በል ወዳጄ ከፍ በል። ብንወጣና ብንወርድም አናገኝም ለኛ እንዳንተ ያለ አመል ያለው የህይወት ጓደኛ። ሃሌሉያ። ስለዚህም እንቀርባለን ዛሬም እንደገና አሁንም ይድረስ ምስጋና። I love this. This takes me long ways. በማለዳ ምስጋና እሰዋለሁ፣ ምስጋና በቀትርም ምስጋና አቀርባለሁ፣ ምስጋና በምሽትም ምስጋና እሰዋለሁ፣ ምስጋና ጌታዬ ኢየሱስ ብርታቴ ነው። ሃሌሉያ። It takes me long ways። ይሄ በ17 በ18 ዓመት የተጻፈ። በተለይ ቺካጎ ስብሰባ እናረጋለን። ብዙ ቤተክርስቲያኖች ያለ በእኛ ጊዜ 40 ዓመት በላይ የለም ነበር እና በየስቴቱ ያሉ ሰዎች አበሾች የሚገናኙ እዛ ነው
ለስንት ዓመታት የመጀመሪያው መዝሙር ይሄ ነው። እንደውም ዶክተር ሚካኤል ባይሳ ነገ ከኔ ጋር ታውቂያት እንደሆነ አላውቅም፣ ቁርስ ሐሙስ ጠዋት ትመጣለች እና እሷ ሁሉ ጊዜ አይ እግዚአብሔር በሰላም ስለሰበሰበን በዚህ ስላገናኝ ታዲያ እንግዲህ ይሄንን ሴሌብሬት ለማድረግማ ያው ከፍ ከፍ በል ተብሎ ከ7 ዓመት በላይ እና እዛ ደግሞ የመጀመሪያውን የኳየር ፎርም ያደረኩት እኔ ነኝ ለአንድነት ኳየር። እንደገና ደግሞ እግዚአብሔር ክብር ይሁንና የመጀመሪያውን ፌሎሺፕ በአሜሪካን ሀገር የጀመርኩት እኔ ነኝ እና አስታውሳለሁ ጋሽ ዳኒን እዛ ፌሎሺፕ በ1982 ጋበዝኩት። የመጀመሪያው አገልግሎቱ ከኢትዮጵያ ከወጣ በአሜሪካን ያ ነበረ። ሁለተኛም አብረን ጋበዝኩት። ከዛ በኋላ ተያይዘን ሎስ አንጀለስ ነጋሽ ኃይሌ አሁን ወደ ጌታ ይሄዷል እነሱ ጋርና እግዚአብሔር መልካም ሰርቷል። በዝማሬና በአምልኮ በተለይ ዓለም አቀፍ እግዚአብሔርን አገልግለናል። አሁን ደግሞ ዲሜንሽኖችን ቀይሮ እንደው በስውር የሌላቸውን ሰው ማያቸው እግዚአብሔር ግን ማያቸውን ያ ነው ሚኒስትሪያው እና በጣም አሜዚንግ ዳኒ፣ ከፍ ከፍ በል። እኔ በራሴ በጣም ወደው መዝሙር ነው። እንደው ምናልባት ከዚህ ጋር ተያይዞ አንተ የድሮ ዘማሪ ነህ፣ አለባበስ ደግሞ ትንሽ ወጣ ይላል። አዳዲሶቹን መስላል። ይገርምሻል ከልጅነቴ ጀምሮ 2 ሸሚዝ ወይ ምናምን እሷን እየተኮስኩ ሰቅል ነበረ በባዶ እና I've always liked to dress up እና እግዚአብሔር ይመስገን I think I do okay። ዲዛይነሮች በጣም ኤክስፐንሲቭ ዲዛይነሮች በብዙ የሚያወጡ ቤት ያሉ እና ለብዙዎች አገልጋዮችም ባርካለሁ እና የኔን ልብሶች ደግሞ የኔ ወንድሞች አሉ፣ የኔ ኔፊዎች አሉ። አንዳንድ ጊዜ እነሱን ለማናደድ ለጉድዊል እነኚህ ለሚያስፈልጋቸው ሰዎች ስጦታ አውቄ ስጦታ ኖ ያንተ ጉድዊል እኛ ነን እና በተለይ ትንሽ ወንድሜ ያለ ዴንቨር የሚኖር በየዓመቱ በሻንጣ እየያዘ ነበር የሚሄደው እና I like to dress up። በጣም ጥሩ ቆይታ እያደረግን እንገኛለን ዳኒ፣ እግዚአብሔር ይባረክ። እንግዲህ እዚህ ጋር ትንሽ አሜን ቲቪ የሚያዘጋጀው ዝግጅት ነው። ዋው በጣም ፋንሲ ይመስላል ከነጠርሙሱ። ዳኒ እንደው እየተጫወተን በፐርሰናል ህይወት ውስጥ እንግዲህ በዝማሬ ስታገለግል ቆይተሃል። ከዛ በኋላ ደግሞ ወደ አሜሪካ ሄደሃል። በመንፈሳዊ ህይወት ውስጥ የደከምክበት ቻሌንጅ የገጠመህም ደግሞ በህይወት እንደው ክስተት ይኖራል፣ ሌሎች ሰዎችም ይማራሉ የምትላቸው? ጻድቃን ምንድን ነው 7 ጊዜ ይወድቃል 7 ጊዜ ይነሳል። ምን የዛ አሜሪካን ሀገር it's not how bad you fall, how quickly you pick yourself up and get right back up ይባላል። እግዚአብሔር ይስጥልኝ። ቺርስ ማድረግ እንችላለን? thank you God bless you። እና ሁል ጊዜ ብርቱ ነኝ ብትይ ውሸተኛ ነሽ የምትሆኚው። ሐዋርያ ጳውሎስ እንዳለው መውደቅንም አይቻለሁ መብዛትንም ማነስንም ሁሉም በሚያስችለኝ በክርስቶስ ሁሉን እችላለሁ አለ። ሶ ፓወርፉል እና እንኳን የኛ ህዝብ በተለይ ትንሽ ሰክሰስ በህይወትሽ ካለ በጣም ጀለስ ያለ አንፎርቹኔትሊ እና ብዙዎች ወደ ታች ፑል ያረጉኝ እንኳን እኔና ብዙ ጊዜ ለሰዎች ይላሉ ጌታ ኢየሱስ ክርስቶስን በሆሳዕና ዘንባባውን ይዘው ታላቁ ንጉስ እናንግሰው አሉ። ያቸው አፋር ብለት ስቀለው አሉ። እና በህይወት ድካም ይኖራል፣ ከፍታ ዝቅታ አለ። ግን አንድ ነገር ይሄን አውቃለሁ፣ ጌታ ኢየሱስ ክርስቶስን እወዳለሁ። በወደቅኩበት ጊዜ የሚያነሳኝ ጌታ ነው። ባዘንኩበት ጊዜ የሚያጽናናኝ ጌታ ነው። ጓደኛ ነው። እኔን የሚያውቁኝ ሰዎች ያውቃሉ። I love my Jesus you know እግዚአብሔር ሰው አይደለም። እግዚአብሔር ነው። እያንዳንዳችን እንደማንነታችን እያየ ኦኬ ጃጅ ሳያረገን he loves us just the way we are። የሰው ልብ እጅግ ክፉ ማንስ ያውቀዋል ነው የሚለው። ሰው ነው፣ እግዚአብሔር ግን እግዚአብሔር ነው። እና በህይወቴ እንደውም ትናንትና ተጠይቄ ነበር፣ ሪግረት የምታረገው ነገር በህይወት አለ ወይ? ፊክስ ብታረገው አሁን years back ሄደ ብታረገው ብዙ ጊዜ እግዚአብሔር ተባረክ፣ እግዚአብሔር ከፍ በል እና የእግዚአብሔርን ግሎሪ ከማስፋት ይልቅ አንዳንድ ጊዜ
ሰዎች ምን ይላሉ? ይሄ ነገር አክሰፕትብል ነው ወይ በሰዎች ፊት? እግዚአብሔር እኮ ምን ይላል አይደለም። እና ይርስ ባክ ወስጄ ያንን ሁሉ ረስቼ የኔ እህት አለች እግዚአብሔር ባሪያ ወንጌላዊ ስናይት አጎናፍር አንደኛው ወንድማችን እሷ ባረፈች ጊዜ ዩሎጂ ይሄ ንግግር ሲደረግ ምን አለ? በቀጥታ ከላይ ኢንስትራክሽኑን ተቀብላ በምድር የምታካሄደው ነው ኤልያስ ይባላል። የኔ ኢሚዲየት ታናሽ ወንድም ነው። እና እግዚአብሔርን ሞር በሰማው የእግዚአብሔርን ፈቃድ በሱ ላይ ሞር ፎከስ ባደረጉ ሰው ያዝናል ብዬ ፕሪንሲፕልን ኮምፕሮማይዝ አድርጌ ነበር። ያ ነው ሪግሬቴ። ግን እግዚአብሔር እናመሰግናለሁ ከእህቴ ተምሬ the last 22-23 years እግዚአብሔር አምላክ አንተ ምን ትላለህ? I do the will of God not pleasing people። ሰው ምን ያደርገኛል ነው የሚለው ቃሉ። እና ከፍታም በዝቅታም በእግዚአብሔር ቤት ግን ብዙ ዓመት ኖሬያለሁ። and አልሞትም በህይወት እኖራለሁ አለ ዳዊት። የእግዚአብሔርም ታላቅ ስራ እናገራለሁ። and I'm going to keep praising him until I'm able, until my last breath። ጌታ ይመስገን። እንደው ዳኒ ከንግግርም ደግሞ ከስሜትም እንደተረዳሁት ብዙ ቻሌንጅ ውስጥ እንዳለፍክም እንዳሳለፍክም ነው የሚገባኝ ማለት ነው። በተለይ ደግሞ እንዳልከው ከሰዎች የሚመጡ ቻሌንጆች ደግሞ ትንሽ ይከብዳል። ከጌታ ጋር ያለንም ነገር ደግሞ ጥርጣሬ ውስጥ እንድንገባ የሚያደርግ ይመስለኛል ማለት ነው። እና እንደው ምናልባት በዛነ ሲቹዌሽን አልፈሃል ትንሽ ከፈትፈት አድርገህ እንድትነግረንም ስለፈለግኩኝ ነው። የሚማሩ ሰዎች ይኖራሉ አንዳንዴ። ይሄ ምንድን ነው? እኔ እውነት ለመናገር የሰው ያልኩሽ በተለይ ሰውን እምቢ ማለት አልፈልግም ነበር። ዳኒ ይህን ታደርግልናል? እሺ። ይሄ ደግሞ በመዋሸት አይደለም። because I care for people ግን ከግማሹ በላይ አላረገውም ነበር። እና የእግዚአብሔር ቃል ደግሞ አዎ ወይ አይሁን ነው ቃላችሁ የሚለው። እንደገና ደግሞ ሰዎች ይፈጥሩብሻል፣ ወሬ ያወሩብሻል፣ የማይሉት ነገር የለም። በዚህ ጊዜ እግዚአብሔር ያስተማረኝ ምንድነው? አንደኛ የማነሽ አንቺ የእግዚአብሔር ልጅ ነሽ። That's the most important thing። ሁለተኛ ራስሽን ወቂ። I know who I am and I know who I belong to። ስለዚህ ሰው የፈለገውን ነገር ቢያወራ ያንቺና የጌታ ሪሌሽንሽፕ ትክክል እስከሆነ አንቺ በእግዚአብሔር ውስጥ እስካለች ድረስ don't worry about people። አሁን ላይፌ the last 22 I couldn't care less። Okay አንዴ ያወጡሻል ዳኒ ብሎ እኔን አፕሪሺየት ያላደረገ አሜሪካን ሀገር no exaggeration ያልዘመርኩበት ሰርግ ብዙ የለም። 4 years ማለት ነው። you know the last 10 years ምናምን አስወግደሽ ከዛ በፊት ያለው አምልኮ ዓለም አቀፍ የተናሉ የተባሉት ሰባኪዎች እንደነጋሽ ዳኒ ቶሎሳ፣ ጋሽ ሰይፉ ዘለቀ፣ እነ ዳንስ all of them አብረን ዓለም አቀፍ አገልግለናል በከፍታም በዝቅታም። እና እግዚአብሔር ይመስገን። now እግዚአብሔርን የምጠይቀው what's your will for me? ምንድን ነው ያንተ ፈቃድ? ድሮ የሰውን ፈቃድ ፈጽም ነበር። so that's a big difference። ስለዚህ እኔ ሰው ምንም ነገር ቢል I couldn't care less። ምን ይባላል? አንድ አባባል አለ እግዚአብሔር ትንሽ ሲያከብርሽ። ይሄ ደግሞ ካኪ ለመሆን ወይም ደግሞ እኔ ትንሽ ወይ እንዲህ ያለ ወይ ለማለት አይደለም። when you're on top ይላል you'll be the topic። ይቅርታ በእንግሊዘኛ when you're on top you'll be the topic. when you're head you'll be the headline። people talk about you because they already know they're behind you። ሰዎች ከኋላ ሲሆኑ አንቺን ፑል ዳውን አድርገው እነሱ ሌቭል ሊከቱሽ ብዙ ይሞክራሉ። አንቺ ግን የኋላዬን እየተውኩ የፊቴን ለመያዝ እዘረጋለሁ። ስለዚህ now I just focus on God and do His will and I don't care about what people say because they don't pay me. I'm not on their payroll and you know so that's a big difference። ግልጽ ነው። ትንሽ ምንድነው አንዳንድ ጊዜ ምድር ላይ ስንኖር ከሰዎች ጋር ነው የምንኖረው። ከሰዎች ጋር ስንኖር ደግሞ ቻሌንጆች ይገጥሙናል። ያንን ቻሌንጅ እንዴት አድርገን ደግሞ ፌስ ማድረግ አለብን የሚለውን ነገር ደግሞ አንዳንዴ መጽሐፍ ቅዱስ ቢቻላችሁ ከሰዎች ሁሉ ጋር በፍቅር ኑሩ ይለናል። እና በመንገዳችን ውስጥ ደግሞ ቻሌንጅ የሚያደርጉን ሰዎች ይገጥሙናል። አንድም የክርስቶስ መስቀል ስንሸከም አይ ቲንክ ያም በራሱ ይመጣል ማለት ነው። እና እንደው ዳኒ ስፔሲፊክ
አብረህ በምታገለግልበት ብዙ መድረኮች እኔ ከብዙ ሰዎች ሰምቻለሁ። ብዙ አገልጋዮችን ሳፖርት አድርጋል፣ ብዙ ቤተክርስቲያንን ደግፈሃል። በድብቅ ደግሞ የምትሰራቸው ብዙ መልካም ስራዎች አሉ ማለት ነው እና ያ ሁሉ የወንጌል ስራ እንዲቀጥል መንገድ ነው የሆንከው ማለት ነው። ትልልቅ ደግሞ በወንጌል አገልግሎት የምናውቃቸውም ሰዎች ምስክር ናቸው ብዬ አምናለሁ ማለት ነው እና እንደው በዛ ጉዞ ውስጥ ጥያቄ አሁንም እያገለገሉ ያሉ ሰዎች አሉ እና አንዳንዴ ከሰዎች የሚመጡ ኔጌቲቭ ፊድባኮች የሆነ ቦታ ላይ ልባችን እንዲወርድ ያደርገና እንዳንቀጥል ያንን ስራ ያደርገናል ማለት ነው እና እንደው ምናልባት ያቺ ፖይንት ምንድናት ለማወቅም ሰዎችም እንትን እንዲሉ እንዲማሩ። በጣም አሪፍ ጥያቄ። የአንድ ሰው ጋር ስናወራ ዮናስ በዛ በመርከብ ውስጥ በማይባልበት ቦታ ተገኘ አይደለ? መናወጽ መጣ መርከቡ። ምንም ማድረግ እንደጀመሩ ታውቂያለሽ። እቃ መወርወር ጀመሩ። እቃው አልነበረም ችግሩ ዮናስ ነበር። ዮናስ በተወገደበት ጊዜ ማዕበሉ ጸጥ አለ። አንዳንድ ጊዜ በህይወትሽ አንዳንድ ሰዎች አሉ አንቺን ወደኋላ የሚጎትቱ። አሁን ሰብለ አንቺ ከአንቺ አካባቢ ማድረግ ያለብሽ አይ ሪመምበር በጣም ምንም በሌለኝ ጊዜ አሁንም እኔ ብዙ ኖሮኛ የለም ግን አይ ፔይ ማይ ቢልስ። አንድ ሀብታም ሰውዬ በእኔ በምሰራበት ቢዝነስ እኔ እንዳንተ አንድ ቀን ትንሽ መባረክ ፈልጋለሁ ምን አድቫይስ ሰጠኛለህ ስለው ሁለት ነገር እነግርሃለሁ አለኝ። አንደኛ hang around those people who are doing better than you ማለትም ካንተ ከተሻሉ ሰዎች ጋር አሶሺየት አድርግ። ያኔ እነሱ የደረሱበት ሌቭል ለመድረስ ትሰራለህ፣ ትደክማለህ። ከዛ ሁለተኛ አለ እዛ በደረስክበት ጊዜ once you get there አለ ሁለተኛው never forget where you come from አለ። isn't that powerful? ስለዚህ once again ዮናስን ታሪክ የምለው አንዳንድ ጊዜ በህይወታችን የማይገቡ ሰዎች አሉ ከመርከባችን ማስወገድ ያለብን። ሰብለን ወደሚቀጥለው ሌቭል አሁን በጣም ደስ የሚል ስቱዲዮ አለሽ and I'm very proud of you. very well set, very well done. okay አንቺ ግን ገና ሄጅማ ከክብር ወደ ክብር ነው እግዚአብሔር ነገር እና ወደዛ ኔክስት ሌቭል አንቺን የማይወስዱ ሰዎችን አሶሺየት ማድረግ የለብሽም። እንዴት ነው ከሰዎች ጋር ችግር ሲመጣ ኮሚኒኬሽን ነው፣ ቁጭ ብሎ መነጋገር ነው። በእግዚአብሔር ፍቅር ወንድሜ ከኔ ይሻላል የሚለው መንፈስ ካለ ምንም ነገር ሶልቭ ማድረግ እንችላለን። አሁን በዚህ ምድር በእኛም ባለንበት ቦታ የጠፋው ሁሉም አዋቂ ነው፣ ሁሉም የታወቀ ዘማሪ ነው፣ ሁሉም ሐዋርያ ነው። it's just too much። ያ የሃምብል ስፒሪት ሰብለ ከኔ ትሻላለች የሚለው ጠፍቷል። እሱ ካለ ቁጭ ብሎ መነጋገር ነው፣ ከዛ በኋላ ሪዞልቭ ማድረግ ነው። መንፈሳችን ነው። ትዕቢት ግን ከተሞላን ራሳችን ከፍ ከፍ ካደረግን you just have to avoid those people። እንደሱ ይመስለኛል። በጣም መልካም። እንደው ከስራም ባህልህም ደግሞ አንፃር ብዙ የምንማርበት ነገር አለ ብዬ አስባለሁ እና ዳኒ በስራ ቢዝነስ አሁን እንግዲህ ትልቅ የራስህን ቢዝነስ እያካሄድ ትገኛለህ በአሜሪካን ሀገር፣ እዚህም ኢትዮጵያም ደግሞ ለመስራት የምታስባቸው ስራዎች አሉ ማለት ነው እና ዳኒ እንደው ከየት ተነስቶ እዚህ ደረሰ? የስራ ባህልህ እንዴት ነው? ከአንተ ምን መማር እንችላለን? ከኔ ከቤተሰቦቼ የተማርነው very important ሶስት ነገሮች ሼር ላድርግልሽ። የመጀመሪያው fear of God እግዚአብሔርን መፍራት፣ ሁለተኛ education very powerful፣ ሶስተኛ hard work ነው። አብረው የሚሄዱ ናቸው እና እኔ በላይፌ በተለይ ለወጣቶች ሁሉ ጊዜ የምለው አስቀድማችሁ የእግዚአብሔርን መንግስት ጽድቁንም እሹ ሌላ ሁሉ ይጨምራል። seek ye the kingdom of the Lord and his righteousness first and all things shall be added unto you። እግዚአብሔርን ካስቀደምን ከዛ ቀጥሎ hard work ነው። የመጀመሪያው ስራዬ በርገር ኪንግ ሃምበርገር መጥበስ $2.90 ነበር። 2 ብር ከ90 ሳንቲም በወር የማገኘው $400 አስታውሳለሁ። ሁለት ቶቼ መጥተው ነበረ ከኔ በፊት እና እናቴን ትንሽ እንርዳ ብያቸው እነሱ ብዙ የሚሰሩት ስራ ስላልነበረ ከዛች ከ400 ብር is my pride and joy በወር 100 ብር ለእናቴ መላክ ጀመርኩ። you don't understand ያን ጊዜ ኤክስቼንጅ ሬቱ 2 ብር ነው። በጣም ፓወርፉል እና በብዙ እናቴ መረቃይ ነበረ።
እና ያችን ገንዘብ ድሮፕ አድርጌ ስመለስ እዛ ጆይ ውስጤ ያኔ ደግሞ ሜል ነበረ ካሸርስ ቼክ ወይ ምናምን የሚላክና ከዛ ተነስቼ ትምህርቴን ተማርኩ። ደንቨር የመጀመሪያ ዲግሪን ኮምፒውተር ሳይንስ አገኘው። ከዛ ሎስ አንጀለስ ሄጄ ብዙ ዓመት ፕሮግራሚንግ ሰራው። ከዛ ወደ ሳን ፍራንሲስኮ ሙቭ አረኩ። ትልቁ እህቴ ሁለቶቹ ትልቆች ዶክተር ፋንቱና ከዛ ሰናይት ወንጌላዊት እሷ ነበረች። እግዚአብሔር ደግሞ እዛ የወሰደኝ ሳስበው ለዓላማ ነው ከእሷ ጋር እንድሆን እና ከዛ ግራጁዌት ስኩል ማስተርሴን ከሰራው በኋላ ወደ ሴልስ ገባው። ከዛ ብዙ ሰክሰስ አገኘው። ከዛ እኔ ለእነኚህ ሰዎች እየሰራው እንዲህ ያለ ገንዘብ ማገኝ ከሆነ why not find a partner and do it on my own እና እግዚአብሔር ስሙ ይባረክ I'm doing okay። እዚህ መጥቼ ትንሽ ነገር ለማድረግ ያስቻለኝ ያ ሰክሰስ ነው እና ዋናው ለወጣቶች ይህንን ለምትመለከቱ አንደኛ እግዚአብሔርን አስቀድሙ፣ ሁለተኛ ትምህርት ያስፈልጋችኋል፣ ሶስተኛ ሃርድ ወርክ ደግሞ ኦነስቲ ኤቲክስ። በዘመኔ በሙሉ ላይፌን በሙሉ ማጭበርበር ሰውን steer the wrong way I don't do that። እግዚአብሔር ስሙ ይባረክ እና መልካም ስታረጊ what goes around comes around ሰው የዘራውን ያንኑ ያጭዳል መጽሐፍ ቅዱስ። ስለዚህ መልካም ስናደርግ 10 30 100 fold shaken overflow ነው እና ትንሿ ላይፌ ነው I'm not rich but I pay my bills and that's very important። በተለይ በምኖርበት ከተማ በጣም የታወቀ one of the most expensive cities and San Francisco እዛ ነው የምኖረው። ከዛ ኒውዮርክ አለ ፓሪስ የተለያዩ ይባላሉ። በዛ ውስጥ የቤት ሞርጌጅ ፍሪ ስትሆኚ ምንም ዕዳ ሳይኖርብሽ የእግዚአብሔር ጸጋ እና ይሄ ሁሉ ግን ከ50 ብር ነው የጀመርኩት። ከ2 ብር ከ90 ነው የጀመርኩት። የጋቨርንመንት ሰብሲዲ እኛ በቤታችን ትልቁ እህታችን ዶክተር ፋንቱ ያስተማረችን ነገር በጋቨርንመንት ሰብሲዲ ይሄ እርዳታ we work hard for everything we did እና ከሰራችሁ ሃርድ ወርክ ካደረጋችሁ እግዚአብሔር አለላችሁ። በጣም መልካም። እንግዲህ በጣም ጥሩ ጊዜ እያሳለፍን ነው የምንገኘው። እንግዲህ ኢትዮጵያ ደግሞ ከመጣ በኋላ የቻሪቲ ስራ ስትሰራ ነበር። በተለይ የመጀመሪያው ፕሮግራም በየአመቱ የምታደርገው በዓል በመጣ ቁጥር አብረህ ከማህበረሰቡ ጋር ዝቅተኛ ኑሮ ካላቸው ሰዎች ጋር ታሳልፋለህ። እንግዲህ በዚህ ዙርም ደግሞ ትልቅ በሬ ታርዶ ብዙ ሰዎች ደስ በሚል ሁኔታ ነው ያሳለፍከውና እንደው እንዴት ምን ይመስል ነበር ጊዜው? አንደኛ ሰብልሽ ላመሰግንሽ የምፈልገው you did a wonderful job። ቪዲዮን የሰራሽ አንቺ ነሽ እና I think ወደ 2.4 2.5 በጣም ብዙ ሰው ያየው ነው በየቦታው እና እግዚአብሔር የተመሰገነ ይሁን እና ጥሩ ስራ ሰልተሻ በሱ ላመሰግንሽ ፈልጋለሁ። 5ኛ ዓመታችን ነው እና ይሄን ደግሞ እናቴን በማክበር ወይዘሮ ጌጤነሽ ማንተጋፍቶ አስታውሳለሁ። ማህበር ስትደግስ 6 ወር ስራ ያስፈልገዋል ለማህበሩ ለመዘጋጀት። እዛ ጠላ ይላሉ ምን ይላሉ የተለያየ ነገር እና እኔ እኮ ይሄን ያህል ደክሜ እነኝህን ሀብታሞች ከምመግብ የኔ ብጤዎችን እኮ ባበላ ወደ ጌታ የሚያውቅ እና እሱን ስትል ያ አይዲያ በውስጣችን ያስገባችሁ እኔ ውስጥ ቀርቷል እና አሁን እሷን በማክበር ነው ከስላሴ ከማርያም የሰፈሩ ሰዎች እና ዩዥሊ 500 600 ሰዎች ይመጣሉ። ዘንድሮ እንዳየሽው ቁጥሩን ማቀው 850 ይሁን 700 ፕሌት ነበርን ይዛ ከፍሬንድሺፕ ምገዛው ታውቂዋለሽ ትልቁን ፕሌት እሱ አልቆ መሄድ መግዛት አንችልም እንዲያጥቡና እንደገና እንዲያረጉ እና my goodness እየበላን ነው ጾም እየበላን ነው ተመስገን ነው። አይጆማ 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 ቅዱስ ሚካኤል አይጆማ እንደው በላይ በላይ ይስጣቸው እንትና ቤት አደርሳቸው እድሜና ጤናው ከነ ቤተሰቦቹ ይስጠው፣ እንደ ሆዱ ይስጠው። እኛን ያበላን አምላክ እሱንም ያብለው። ስለ ሁሉም መልካም ስለሆነ እድሜና ጤና አሁን እድሜና ጤና ይደጉ ከዚህ በላ ኃይል ጨምሮ ፈጣሪ ይደጉ ጤና ይመት አባረክ
እግዚአብሔር ይስጥልን። ጤና ይስጠው። ሁሉ ጊዜ ለማብላት ለማጠጣት ተነስቶ ሲያስብ ይሙላለን። ሙሉ ያርግልን እና ጤና ይስጠው። This is our 5th year celebrating Easter in Addis, and it was a great success. Fed close to 1,000 people. We will continue to repeat every year as long as we're able. God is great. ብዙ እንጦጦ ምናምን ስንሄድ በወገባቸው ተሸክመው ያንን ቅጠል ወይ እንጨት ይገርምሻል 4 ሰዓት ወክ አድርገው ያችን ሸጠው የሚሸጡት 200 ብር ከዛ 4 ሰዓት ወክ አድርገው ይመለሳሉ። እነሱን ብዙዎቹን መንገድ ላይ ያስቆሚያሉ። አንድ ቃል ግቡልኝ ይላቸዋል። ማማ ይሄ ቅጠል አሁን መወርወር አለበት እና ለወር እንደማትሰሩ ቃል ግቡልኝ እኔ ባልኮታሉና አማውንቱን አልነግርሽም ጥሩ ገንዘብ እየተሰጣቸው እነሱ ሲያለቅሱ ከነሱ በላይ ማለቅስ የመንገድ ላይ ጫማ የሚጠርጉትን ሰዎች ላንድስኬፕ የሚሰሩትን ሰዎች ሰው ማያቸውን most of my time almost a month ለእግዚአብሔር ክብር ይሁን ያንን ነው ማረገው እና በጣም ደግሞ በውስጤ ጆይ ያለ እግዚአብሔር ደግሞ በየአመቱ መጣለው እዚህ የዚህ አመት ግን flawless እና successful ጊዜ ሆነ እግዚአብሔር በብዙ ባረከ እና ይሄ እናቴን በማክበር ነው ምናረገው እግዚአብሔር እስካስቻለን የሚቀጥለው አመት እናረጋለን ለሴም ቦታ እንገናኛለን ያኔ ደግሞ ጌታ ካለ ቢልዲንግ ይጀምራል ስለዚህ እንግዲህ ደግሞ ኪዳነ ምህረት ተገኝተን ነበረ በጣም የሚገርም እንግዲህ ውስጥም ለመጎብኘት እድል አግኝተን ነበረ ከልጆቹ ጋርም ደግሞ አብረ ስታዝናናቸው ነበርና 3 ቦታ አይደለ ስታዝናናቸው የነበረውና እንደው ምን ይመስላል እዛስ ደግሞ ያንን አገልግሎት ማድረግ የጀመርክበት ምክንያት ምንድነው ምን ያህል ጊዜ ሆነ እሱ በጣም ኢምፖርታንት ኦኬ እኛ 10 ነን የእናትና የአባት ልጆች እና እኔ 7ኛ ያንግስት ነኝ ወንጌላዊት ሰናይት አጎናፍር 3ኛዋ ኦልደስት ነች እና እሷ በህይወት እያለች ወደ 28 years ነው እሷ ነች የጀመረችው አሁን እሷ ባለፈችበት ጊዜ በጣም ከባድ ስብራት ነው እኔ ራሴ ዲፕሬሽን ገብቼ ነበር አዝኜ ነበር ከዛ ዳዊትን ታውቂያለሽ ልጁ በታመመ ጊዜ መሬት ወደቀ ምግብ አልበላም ጸለየ መጨረሻ ላይ ግን ሞተ ሲሉት በሉ ምግብ አምጡ ልብስ አምጡ እኔ ወደሱ ሄዳለሁ እንጂ ወደኔ አይመጣም ማለት እኛ ምን አለን ቁጭ ብዬ መጸለይ ዲፕረስ መሆን ይችላል ያ ግን it's not going to make no difference እኔን ይበልጥ መጥፎ ሁኔታ ውስጥ መክተት ለምን እሷ የጀመረችውን መልካም ስራ እንቀጥልን በማለት ኦርፈኔጅ የጀመረው በሷ ነው መጀመሪያ አዋሳ ለ9 አመት ከዛ ናዝሬት አዳማ አሁን እዚህ ኪዳነ ምህረት ራሴ ከአንደኛ እስከ 8ኛ የተማርኩበት ትምህርት ቤት ነው የሚገርምሽ ነገር ነው እና የሷን ሌጋሲ ካሪኦን ለማድረግ ነውና ልጆቹ በጣም ደስ ይላሉ ዳዲ ይሉኛል ዳኒ ይሉኛል አዎ እኔ ግን ዳኒ በሉኝ ነው ምለው የማይሉት ነገር የለም እና ያው ያመታቸውን ምግባቸውን አዘጋጅተናል አሁን ደግሞ ደፍተር እሱን ፕሮቫይድ ነበርሽ አንቺ እሱን ፕሮቫይድ አደረግን የሚያስፈልገውን ነገር ያመቱን አድርገን አንዳንዶቹ ስልክ ይላሉ አንዳንዶቹ ልብስ ይላሉ የሚቻለውን ሁሉ እግዚአብሔር ይመስገን አስችሎን ለማድረግ ችለናል ይሄ ግን ወንጌላዊት ሰናይት አጎናፍርን ኦነር ለማድረግና የሷን ሌጋሲ ካሪኦን ለማድረግ ነው one of the reason አንቺም ጋር ሌሎችም ጋር ሚዲያ የወጣሁበት ያንን ሼር ለማድረግ ነው እንጂ I just don't care for being ብዙ ጊዜ ጠይቄ ነበር ብዙ ጊዜ እምቢ ብዬ እና እግዚአብሔር ምን አይነት ፊሊንግ አለው ግን ምናልባት አንዳንድ ሰዎች አቅሙ ኖሯቸው ፋይናንሻሊ አቅም ኖሯቸው ምን እናድርግ የሚሉ ሰዎች አሉ ደግሞ እንደ አይነት ቻሪቲ ስራዎችን የማይሰሩም ሰዎች ሊኖሩ ይችላሉና ምን አይነት ስሜት ይሰማል የልጆቹን ፊድባክ ሰታይ ደስታቸውን እንደገና ደግሞ ከሲስተር ከስታወራ እኔ ነበርኩኝና በሰዓቱና እንደ ልጅ ነው በቃ የሚያዩክ ማለት ነው ዛሬም ድረስ ማለት ነውና ምን አይነት ስሜት አለው ከነሱ ጋር አብሮ ማሳለፉ it's priceless ምንም ዋጋ ታስቀምጭበት መተው ቅፍ ያረጉኛል ዳኒ ይሉኛል
ዳዲ ይሉኛል። and ያላቸው ፍቅር ያላቸው we're building አሁን ችግሬ ስማቸውን ማጥናት አለብኝ it's just difficult ያንን ሁሉ ስም እና ሽርክ እያልኩኝ እያቀፍኩኝ እንዴት አሁን በአውቶቡስ እንጦጦ ተነስተው ሲሄዱ ጉድባይ ብያቸው I was very emotional እና ለሰዎች የምለው በጥቂት የታመነ በብዙ ይሾማል ነው 80 አያስፈልግም 100 አያስፈልግም ባንድ እንጀምር ኦኬ በስውር ኦርፈን መሆን የለባቸውም ብዙ ችግረኞች ፋሚሊዎች አሉ አንድ ፋሚሊ ፈልጉና እዛ ውስጥ ያሉትን በእናት በአባቶቻቸው ስር የሚተዳደሩትን ያንን ፋሚሊ ሰፖርት አድርጉ እግዚአብሔር ደግሞ ያንን ከፍ አድርጎ ወደ 5 ያደርገዋል ወደ 10 ያደርገዋል በጥቂት የታመነ እስካሁን ያቺ ሴት ሳንቲሟን የሰጠችው ስለሷ ታሪክ እንሰማለን ለምን ከጉድለቷ ደግሞ እግዚአብሔር እንዲባርካችሁ ስጡ ለመቀበል ሚስጥሩ ይሄን ልንገራችሁ እኔ ሊቪንግ ዊትነስ ነኝ መስጠት ነው it comes back 1030 100-fold shaken overthrown ይላል ፈትኑኝ ነው የእግዚአብሔር ቃል የሚለው እስቲ እግዚአብሔርን ሞክሩትና እስቲ ስጡና እናንተ ከከሰራችሁ ደውሉልኝ ከልቤ ነው የሚለው በህይወት ያየሁት እና በጥቂት ጀምራችሁ እግዚአብሔር በብዙ ከፍ ያደርጋቸዋል በአንድ ቤተሰብ ጀምሩ ኦርፈን መሆን የለባቸው መንገድ ላይ መጣል የለባቸው መንገድ ላይ ያሉትም ሊኖሩ ይችላሉ የተጣሉ ነገር ግን ቤተሰቦች actually ራሳችሁ ቤተሰቦች አሉ absolutely ከራስ ቤተሰብ አለ እንደገና ቤተሰቦች ጎረቤቶች አሉ ከዛ ከአካባቢ ጀምሮ እግዚአብሔር ያሳድጋል ይሄ ደግሞ priceless በጣም መልካም ዳኒ እንግዲህ በጣም እግዚአብሔር ይባርክ ልልህ ፈልጋለሁ እኔም ስላደረከው ነገር በጣም ደስ ብሎኛል አብሬያቸው በመጫወቴ በመገኘቴ ማለት ነውና በሚቀጥለው ማመሰመጣ አብረን እንደምናሳልፍ ተስፋ አደርጋለሁኝና ተመልካቾቻችን እንግዲህ በጣም ጥሩ ጊዜ እያሳለፈን እንዳለ ተስፋ አደርጋለሁኝ እንግዲህ እናንተም በያላችሁበት ቦታ በመትችሉት መንገድ ሰዎችን ሳፖርት ማድረግ መስጠት ማካፈል ትልቅ ብለሲንግ ነው እንግዲህ ዳኒ ከዝማሬ አገልግሎት ጋር በተያያዘ እንግዲህ በጣም ተች የሚያደርጉ ወደ አምልኮ የሚመሩ ዝማሬዎችን ለህዝብ አድርሰሃል እግዚአብሔር ይባርክ እና እንደው አሁን ላይ ድሮ ከነበረው የዝማሬ አገልግሎትና አሁን ላይ ደግሞ ካለው የዝማሬ አገልግሎት ምን ትታዘባለህ ምንስ ትመክራለህ ምን ይላሉ አሜሪካ ነገር where do I start ይላሉ ይገርምሻል የድሮ መንፈስና የሆኑ በጣም የተለየ የድሮዎች ዘማሪዎች እንግዲህ ከኛ በፊት መጀመሪያ እና አዲሱ ከዛ ትንሳኤ ያሉ እነ ታሜ ወደ ጌታ ሄደ እነ ለገሰ ወትሮ ታደሰ ሸቴ እነ ሸዋዬ እነ ተስፋዬ መቼለ በዛኛም ላይ ስናገር ደረጀ ከበደ እነ ታሜ ብዙዎች አሉ እና በዛን ጊዜ እውነት ለመናገር መዝሙር በጣም የተከበረ ነው መዝሙር ሲጻፍ በጉልበታችን ወድቀን መዝሙሮች ሳንሱር ተደርገው ነው based on the scripture of God በእግዚአብሔር ቃል የተመሰረተ ዘማሪዎቹ በሚወጡበት ጊዜ አጎንብሰው እኔን አትመልከቱ ድምጹን አይደለም ቃሉን አስተውሉ አይናችሁን ጨፍኑ ነበር በጣም የመዋረድና የአክብሮት ነበር ዝማሬው ብታስታውሽ የድሮዎቹን መዝሙርና ያሁኖቹ የድሮዎቹ ሁሉ ጊዜ anointed ናቸው የተቀቡ ናቸው አያረጁ ያሁኖቹ ምታይ መተው ይሄዳሉ አታስታውሻቸው በአሁኑ ጊዜ የምመለከተው እግዚአብሔር ይባርካቸው መቼም እኛ ደግሞ ስንሄድ ሌሎቹ መተካት አለባቸው ብዙዎቹን እግዚአብሔር አስነስቷል ባይ ዘ ወይ ብዙዎቹን ብዙዎቹን ረዳቸዋል ስማቸውን ባሊዝ አንዳንዶቹ ይሄ ሁሉ ጭፈራ በፑልፒት ላይ የጨፈሩ ፎከስ እያደረጉ መሬት ሲወድቁ አይቻሉ ብዙዎቹ እነሱም ብቻ ሳይሆን የምፈራው ምዕመናኖቹም አብረው እየጨፈሩ አይ ቲንክ በመንፈስ የሆነ ነገር ዲዘርን ማድረግ አለብን የእግዚአብሔር ነገር በመንፈስ እንጂ በስጋ አይደለም እኔ ለብዙ ሰዎች ብያለሁ ቶሎ ብዬ ይችል የምናገረው የታወቀ ፌመስ ታሪክ ነው ይሄ ሁለት ዘማሪዎች እግዚአብሔር እረኛዬ ነው የሚለውን መዝሙር ሊዘምሩ የመጀመሪያው በጣም በቃ በኤክሳይትመንት ፊቱን ከፍ አድርጎ በሊድ በቤዝ ጊታር በድራም በሁሉ ነገር ያንን መዝሙር ዘመረ
ነገር ግን የእግዚአብሔር መንፈስ አልነበር። እንደዚህ ብሎ የወጣው እንዲቻ ጎንብሶ ተዋርዶ ተመለሰ። ሁለተኛው አንገቱን አጎንብሶ አንዲት ጊታር ይዞ ዝቅ ብሎ ያችኑ መዝሙር ሲዘምር የእግዚአብሔር መንፈስ ቤቱን ወረረው። የእግዚአብሔር መንፈስ ፈሰሰ። ጉባኤው በትልቅ የአምልኮ መንፈስ ሆነ እና ያን እንደዚህ አጎንብሶ የወጣው ከፍ ብሎ ወረደ። አሁን ሁለቱ ዘማሪዎች ተገናኙና ስማ ወንድሜ አለው። ኦ ማይ ጋድ this is powerful። በተለይ አሁን ዘማሪዎች ይሄ ቢገባችሁ፣ አንተ በዛ ሁሉ መሳሪያ ታጅበ እኔ በዚህ ሁሉ መሳሪያ ታጅቤ እንደዛ አይነት መዝሙር ሳቀርብ ምንም የእግዚአብሔር ጸጋ አልታየም። አንተ ግን በዚህ በጊታር ወጥተህ የእግዚአብሔር መንፈስ ፈሰሰ። ምንድነው ልዩነቱ አለው። አስተውሉ ወገኖቼ። እኔ ይህንን ስሰማ በጣም ነው ልቤ አለቀስኩ። it just makes you emotional። ስማ ወንድሜ ያለው አንተ መዝሙሩን ታውቃለህ፣ እኔ ግን እረኛውን። በጣም ልብም የሚገባ እኔ ግን እረኛውን አውቃለሁ። ዛሬ በዚህ ጊዜ የጎደለው we're not connected። ብዙ ነገር በስጋ ነው የሚታየው። it's all about making money, fame እና እግዚአብሔር አዳዲሶቹን ዘማሪዎች ከለከለ ያለልም እኔ ሁዋማይ ለመፍረድ ነገር ግን ከረኛው ጋር ከነክት አድርጉ ነው የምለው። ያንን ታሪክ ስሰማ it's just so powerful። ዛሬ የጎደለው የድሮውና ያሁኑ ልዩነቱ ይሄ ይመስለኛልና እረኛው ላይ ፎከስ ብናደርግ እግዚአብሔር ይርዳን ነው የምለው። እና በጣም ብዙ የስጋ ነገር እያየው ልቤ ይሰበራል። በዚህ በኳየር ልብስ ይታያሉ፣ ሄደው ደግሞ ጫካ ውስጥ ገብተው ሌላ ልብስ ቀይረው። ይሄ እኮ ካለም ነው የመጣው። አም ሶሪ። በእኛ ጊዜ ድሮ በደርግ ጊዜ የጴንጤዎቹን መዝሙር ዜማ ይወስዱ ነበር፣ እኛ ከነሱ አንወስዱ። አሁን is the other way around። እና እግዚአብሔር ይርዳል። እና I encourage them በረኛው ላይ ፎከስ አድርጉ። ከእግዚአብሔር ጋር ከሆናችሁ እግዚአብሔር ከፍ ከፍ ያደርጋችኋል። አሜዚንግ ዳኒ፣ በጣም ተች የሚያደርግ ነው። እረኛውን ማወቅ እኔ በጣም ይገርመኛል። የዳዊት ሐሳብ እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚልና በለመለመ መስክ ይመራኛል ይላል። የእግዚአብሔር እረኝነት የሰው እረኝነት የሰው የሆነ እረኛ እንኳን ለምለም የሆነ ቦታ ነው የሚመርጠው ለበጎቹ ማለት ነው። እግዚአብሔር ደግሞ ለምላሜን ራሱ ክሬታ ያደረገ አምላክ ነው። ስለዚህ በዛ ለምለም ወደ ሆነ ስፍራ ይመራናል ማለት ነውና አሜዚንግ። እረኛውን ማወቅ እረኛውን መረዳት ለሁሉም ሰው ነው የሚጠቅመው ማለት ነውና እረኛውን በማወቅ ውስጥ እረኛው ምድረ በዳ አይወስደኝም ብሎ ማመን ነው ማለት ነው። ወይ ደግሞ በምድረ በዳ ውስጥ ደግሞ ስብን ያዛል ይላል አይደል? በበረሃ ውስጥ ስብን የሚያዝ አምላክ፣ በበረሃ ውስጥ ውሃን ማዝነብ የሚችል ከአለት ውሃ ማፍለቅ የሚችል ጌታ ነው እረኛችን ማለት ነው። አሜን። እዚህ ላይ አንድ የምቀጥለው በዘማሪው አምስር ከአንዳንዶቹ ችግር ሊመጣብኝ ይችላል። የድሮዎቹን ደግሞ አንዳንዶቹ ሪታየር ማድረግ ያለባቸዋል። ይቅርታ አድርጊልኝ። እኔ በፑልፒት አልዘምርም። አሁን እግዚአብሔር ዲሜንሽንን ቀይሮ የተለያዩ የልጆቹን የኔ ብጤዎቹን የመሳሰለ ስራ ነው የምሰራው። አንዳንድ በዩቲዩብ ላይ ተመልክቻለሁ። አንዳንድ የድሮ ዘማሪዎች ድምፁም ሄደዋል፣ ጸጋውም ሄደዋል። አንዳንድ ጊዜ እግዚአብሔር ዲሜንሽን ይቀይራል። ለአዳዲሶቹ ብቻ ሳይሆን የድሮዎቹም ለአዳዲሶቹ እንልቀቅላቸው። አዳዲሶቹ ደግሞ እረኛው ላይ አይናችሁን አስቀምጡ። እንግዲህ ዳኒ አንተ ድሮ ዘማሪ ነበር፣ ካሁን ደግሞ ወደ ቻሪቲ ስራ እየገባህ ነው። በአገልግሎትም ደግሞ ቅዱሳን አገልጋዮችንም ሳፖርት በማድረግ ውስጥ አለህና ያነሳኸው ነገር አለ። ምንድነው አገልጋዮች ያሁኖቹ ኦልድ የሆኑት አገልጋዮች ደግሞ እንደው እንዴት ራሳቸውን አፕዴት ማድረግ አለባቸው? ለምሳሌ እንደኔ አሁን በብዙ አመታት ዘምሬያለሁ። አምልኮ በተለይ በብዙ መርቻለሁ። እግዚአብሔር ረድቶኝ የእግዚአብሔር ጸጋ ድምፄ ልዩ ሆኖ አይደለም፣ ግን እግዚአብሔር በጊዜው ሰዎችን ይመርጣል እና አሁን ደግሞ ጌታ ቀየረ ዲሜንሽን እና አሁንም የድሮ አገልጋዮች አሉ። እግዚአብሔር ይባርካቸው። ዝማሬን ወደዚህ ያደረስ ነው። አሁን ለምሳሌ እናገር የምፈልገው ደረጀ ከበደን የማከብረው ዘማሪ ነው። ኦኬ፣ በብዙ ሁኔታዎች የተጎዳ ሰው ነው። እኔ ደግሞ አውቀዋለሁ ጓደኛዬም ስለነበረ፣ ግን የፔንቴኮስታል ሙቭመንት የዝማሬን የቀየረ ሰው ነው።
ይሄ ክሬዲት ከሱ አይወሰድም። እኔ የሚገርም ነገር በዛኛውም ኢንተርቪው ሳደርግ ይሄን ሜንሽን አድርጌያለሁ እና ደረጀ ከበደ እኔ ከዛ ታምራት ኃይሌ ነው ይሄን የሚነግረኝ። ሶስታችን ለመዝሙር ተጋብዘን ነበር አንድ ስብሰባ ላይ ይርስ ጎ 40 ዓመት በላይ ማለት ነው። እና መዝሙሩ ካለቀ በኋላ ደረጀ ከበደ መጥቶ ዳኒ እግዚአብሔር ይባርክ ሲለኝ ሊትራሊ ፌንት ላደርግ ነበር። ደረጀ መጥቶ እኔን በጣም ዝቅ ያልኩትን ሰው ኦኬ ያ ጃይንት ሰውዬ እና that was my highlights እና ደረጀ ከበደ እግዚአብሔር ባለበት ይባርከው አብረን ከናይሮቢ ብዙ ይጽፍልኝ በሎስ አንጀለስ እኔ ጋር መጥቶ አንድ 10 ቀን ተቀምጦ ነበር። 6ኛ ካሴቱን እኔና ሳሚ ደስታንን ሰርተን ያወጣ ነውና በወጣ ማግስት ነው ያለቀው። የተቀባ ሰው ነው። ደረጀ ይሄን ካየህ ጌታ ይባርክ ወድሃለሁ በእናትህ ደውል ስልክ ኦኬ አላውቅም እውነት ለመናገር እሱ ቢዝነስ መግባት አልፈልግም፣ ግን ብሪሊየንት ሰው ነው። የጸጋውን ደግሞ የምልሽ አጠገቤ ተቀምጦ አብረን ሆነን መዝሙር ሲጽፍ አይቻለሁ። ቃላቶች ሲያስተካክል፣ ዜማዎች በጣም he's one of a kind እና እግዚአብሔር ይባርከው። ሌሎችም ብዙዎች አሉ። ምን አይነት ጥያቄዎች ይነሳሉ? ከፖለቲካው ጋር በተገናኘ የሚሰጣቸው ኮሜንቶች አብዛኛው የወንጌል አማኞች ቅሬታ ያቀርባሉ ማለት ነው። አብረህ እንዳሳለፍክ ሰው ደግሞ እንደው የወንጌል አማኙም አንደርስታንድ እንዲያደርገው እሱም ደግሞ ያለውንም ደግሞ አቅም በደንብ እንዲገልጥ የምትለው እንደ ወዳጅ ማለት ነው። አገሩን ይወዳል ደረጀ ኦኬ እግዚአብሔር ይባርከው እና እኔ በበኩሌ try to stay away from politics። አሁን እዚህ አካባቢ ብዙ መልካም ነገር እየተሰራ ነው። መንገዱ እየተሰራ ነው፣ ቢልዲንጉ እየተሰራ ነው፣ ፓርኮቹ እየተሰሩ ነው፣ ፓብሊክ ሬስትሩም እየተሰሩ ነው። እንዴ እግዚአብሔር ይመስገን ምን ክፋት አለው? ያንን እኔ አዲስ አበባን አውቀዋለሁ። በጣም መጥፎ ነበረ በፊት እና አሁን መልካም እየተሰራ ነው። ስለዚህ መልካም ነገርን ማድነቅ መልካም እና ደረጀንም የምለው እኔ እሱ ልመክር አልችልም። በጣም ከኔ በላይ ከፍ ያለ ትልቅ ሰው ነው። እግዚአብሔር ሰው ነው። ኤጁኬትድ ሰው ነው። አሉ ብዙዎች ዘማሪዎች እንደዚህ የሚናገሩ። እግዚአብሔር በውስጣቸው ያስቀመጠውን የምታረጉትን አድርጉ፣ ግን ኮንትሮቨርሲ ውስጥ አትግቡ። ያንን ነው የምለው። ለምን አሁን ደረጀ ይሄንን ቢመለከት I wish he comes back። I know ብዙ ተጎድቷል፣ ብዙዎች ጎድተውታል። እኔ ታሪክ ስለማቅ ነው። ነገር ግን አንተ ምርጥ የሆንክ የእግዚአብሔር ትልቅ ሰው ነህ። You have done so much for the music industry, for Pentecostal መዝሙር movement እና ትልቅ ሰው ነህ እና እኔ በበኩሌ I love you and I respect you። እግዚአብሔር ባለህበት ጸጋውን ያብዛልህ። I wish I can see him again። ደስ ይለኛል እና ያለሁበት ሳን ፍራንሲስኮ ነው። ደውልልኝ። ዳኒ ነኝ ጓደኛ ጋበሽ። ዳኒ እንደው አንተም ያሳለፍከው ቻሌንጆች አሉ፣ ደረጀም ደግሞ ያሳለፈው ቻሌንጆች አሉ። እንደው ምን ቢስተካከል ትላለህ? አገልጋዮች እንዳይጎዱ አንዳንዴ ስፔሻሊ ለእግዚአብሔር የቀና ነው የሚመስለንና ሌላው ላይ የምናነሳቸው ሀሳብ ሰዎችን ስብር አድርጎ ልባቸው ድክም እንዲል ያደርጋል ማለት ነው። እና እንደው ምን ቢስተካከል ትላለህ? ምን ትናፍቃለህ? አሁን የእናንተ ጀነሬሽን በዚህ ልክ ካለፈ ይሄኛው ጀነሬሽንስ ለአገልጋዮች፣ ለዘማሪዎች፣ ጌታን ለማገልገል ለሚጥሩ ሰዎች እንደው ምን አይነት ፕሮቴክሽን ቢያደርጉ ትላለህ? ታውቂያለሽ አንድ መዝሙር ጽፌ ነበር። እንደውም አንደኛው ካሴት 5ኛውን 6ኛው ላይ እናንተ አገልጋዮቻችን ጌታ ይባርካችሁ ብዬ እንደውም የመጀመሪያውን ከመውጣቱ በፊት ጋሽ ቶሎሳን አንበርክኬ ያን መዝሙር ዘምረን ነበረ እና አገልጋዮችን ማክበር አለብን። ኦኬ አላስታውሰውም። እናንተ አገልጋዮችን ጌታ ይባርካችሁ አይት ቁጥር 5 ላይ ነው እና በጣም I don't think ስለ አገልጋዮች የወጣ መዝሙር ያለ አይመስለኝም በዛን ጊዜ። አሁንም አላውቅም። ብዙ መዝሙሮች ግን አሉ እና መከባበር ነው። ወንድሜ ከኔ ይሻላል የሚለውን ነው። ወሬውን ማቆም ነው። እንዴ ተነስቶ እንዲሆነ እንዲገባ ይሄ ገባ ታስናዩ ቢዝነስ። አይ ሰው እኮ የሚያወራው በላይፋቸው መልካም ነገር የለም። የነሱ የሚያወራው ሰው በላይፋቸው መልካም ስላልሆነ ያንን ትንሽ እግዚአብሔር የባረከውን ሰው ጎድተው እነሱ ሌቭል ለማድረግ ወሬው ይቅር።
ሐሜቱ ይቅር፣ ወንድሜ ከኔ ይሻላል የሚለው መንፈስ በውስጣችን ከመጣ ከተከባበርን ሁሉም አንድ ነገር ነው። አንዳንዱ ዘማሪ ነው፣ አንዳንዱ ሰባኪ ነው፣ አንዳንዱ በጸሎት እያንዳንዳችን አንድ ሆነን የእግዚአብሔርን ስራ ስንሰራ የእግዚአብሔር ቤት ያድጋል። አሁን ግን ሜንሊ ፎከሳችን በገንዘብ ላይ በፌም ላይ ስለሆነ ያ ነው ችግሩን እያበላሸ ወሬው ሐሜቱ አሁን ደረጀን የገፋው ሁኔታ እሱ ነው። እኔ አውቃለሁ። I don't want to get into detail but I do know ዲቴሉን አውቃለሁ። ስለዚህ ያን አይነት ወሬውን ትተን እኔንም ራሴ ብዙ ወሬ ተወርቶብኛል። I couldn't care less። ደረጀም እንደዚህ ነው ባይዘው በጣም ራሱ ማይንድ ያለው ጎበዝ ሰው ነው እና ወሬውን ትተን ብንከባበር ወንድሜ ከኔ ይሻላል የሚለው መልእክት መንፈስ ቢኖርብን I think ያ ይጠቅመናል። አገልጋዮችን አናባረርም። ሰዎች ተነስተው አይሄዱም። እናፍቅራቸው። ማንም ሁሉ በድሏል የእግዚአብሔርን ክብር ጎሎታል ነው የሚለው። ካለ ክርስቶስ ኢየሱስ በስተቀር ኃጢአትን ያላደረገ ማንም የለም። ምንድነው ማለት ያለብን? ወንድማችን በፍቅር ማሸነፍ። አነጋግሪው፣ አነጋግራት፣ ጸልዩላት፣ ወደ ጌታ ፊት አቅርቡ። ናት ወደ ጉባኤ፣ ናት ወደ የጓደኛቸው፣ ናት ካፊ ሻፕ። ያ ነው ሰዎችን የሚሰብር እና አንዳንድ ደግሞ በጌታ ያልጸኑ ሰዎች እቺ ነገር በትንሿ እና ያንን አቮይድ ብናደርግ ወደ ሰው ወደ ጉባኤ ከማቅረብ ወደ እግዚአብሔር ጸጋ እናቅርባቸው፣ እንውደዳቸው፣ እናናግራቸው። I see you, I care for you, I love you። ምንድነው ባደር የሚያደርጋችሁ? እስቲ እንነጋገር። I think ያ ይሰበስባል እንጂ አያሸሽም መስለኝ። በጣም መልካም ነው። እንግዲህ የክርስቶስ ፍቅር እኛ የክርስቶስ ልብ አለን ይላልና የክርስቶስ ደግሞ ባህሪ ተካፋዮች ናችሁ ይላል መጽሐፍ ቅዱስ ሲናገርና የክርስቶስ ባህሪ ደግሞ ሀምብል ነው፣ በልቡ ትሁት ነው ይላል መጽሐፍ ቅዱስ ሲናገር። የሚጨሰውን ጧፍ እንኳን እፍ ብሎ ማጥፋት አያጠፋም ይላልና የክርስቶስ ፍቅር በሁላችንም ውስጥ እንዲበዛ እንግዲህ እንመኛለን። ዳኒ እንደው በመጨረሻ የምትወደውን መዝሙር ዘምረህልን እንሰነባበታለን። በልብ የተሰማህንም ደግሞ ሼር አድርገህን እንለያያለን ማለት ነው። በጣም አንደኛ አመሰግናለሁ እድሉን ስለሰጠሽኝ እና እግዚአብሔር መንገድሽን ያስፋ፣ አገልግሎትሽን ይባርክ። በመጨረሻ የምንለው እግዚአብሔር አምላክ ሁላችሁንም ይባርክ፣ ዘመናችሁን ይባርክ፣ አገልግሎታችሁን ይባርክ፣ ትዳራችሁን ይባርክ፣ ልጆቻችሁን ይባርክ። ከሁሉ በላይ ጌታ ኢየሱስ ክርስቶስን አስቀድሙ። ከመልካም ነገር ሁሉ አይጎድልባችሁ። ይሄን ነው የምለው። እግዚአብሔር ይባርክሽ። ወለንማ አንተ ዘምረህልን። ከፍ 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 በል ኢየሱስ፣ ከፍ በል፣ ከፍ 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 በል ወዳጄ፣ ከፍ በል። እግዚአብሔር ለሚቀጥለው ዓመት ያድርስ። አሜን አሜን። ቴንክ ዩ ዳኒ፣ ተባረክ። በጣም ደስ የሚል ቆይታን ያደረግነው። ተመልካቾቻችን እንግዲህ አብራችሁን ቆይታ ስላደረጋችሁ ጌታ ኢየሱስ ይባርካችሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እንገናኛለን። መልካም ጊዜ፣ መልካም ቆይታ። ዳኒ ተባረክ። እግዚአብሔር ይባርክሽ። አሜን አሜን።